ቤት ስትገዙ ምርጫችሁ አፓርትመንት ወይንስ ቪላ ቤት? አፓርትመንትና ቪላ ለምትፈልጉ ሰዎች ይሄ ቪዲዮ ለናንተ። የአፓርትመንት የቢዝነስ አዲስ አበባ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገነባው ሪል ስቴት 90 በመቶ ግንባታው አልቋል። በዚህ ሪል ስቴት ላይ ቤት መግዛት የምትፈልጉ አውሮፓና አሜሪካን ያላችሁ ቅድሚያ ለናንተ ይሰጣል። የምትመለከቱት ህንፃ ሙሉ በሙሉ 90% ግንባታውን ጨርሷል ማለት ነው። ግንባታው 90% ደርሷል። ሱቆች የሚሆኑ በተለያዩ ካሬዎች ተዘጋጅተዋል። አድራሻው ቦሌ አደይ አበባ ስቴዲየም ፊት ለፊት ኑሮ አመቺ ነው። እንዲሁም ደግሞ አደይ አበባ ስቴዲየምም ሲያልቅ እዛ አካባቢ ያሉ መሰረታዊ ነገሮች ሲሟሉለት ህንፃው ያበደ ነው የሚሆነው። ስለዚህ እዚህ ህንፃ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ላይ ደውሉልን። በጣም የሚያምር ቦታ ነው። በእኛ ዘመዶቻችሁን በዚህ ስልክ ቁጥር ላይ ደውለው መጎብኘት ይችላሉ። ምዝገባ ተጀምሯል። በዚህ ስልክ ቁጥር ላይ ደውላችሁ ምዝገባውን ማድረግ ትችላላችሁ። መረጃ ወደ እናንተ አደርሳለሁ። የተለያዩ አፓርትመንቶችን እንዲሁም ደግሞ ሪል ስቴቶችን የሚያቀርቡ ኤጀንቶች ከኛ ጋር አብረው እንደሚሰሩ ይታወቃል። ኢትዮጵያ ውስጥም እንዲሁም ዱባይ ላይ ማለት እነዚህን አፓርትመንትና ቪላ ቤቶችን የሚያቀርቡ ድርጅቶች በዋነኝነት የሚያሟላላችሁ ከነዚህ ሪል ስቴቶች አፓርትመንቶችን ብትገዙ ምን ትጠቀማላችሁ፣ እንዲሁም ቪላ ቤቶችን ደግሞ ብትገዙ ምን አይነት አገልግሎቶችን ማግኘት ትችላላችሁ የሚሉትን በዝርዝር ነግራችኋለሁ ማለት ነው። እንደሚታወቀው ኢትዮ ትራቭል ከሁለት ሪል ስቴቶች ኢትዮጵያ አዲስ አበባ ውስጥ አብረን እንሰራለን። ዱባይ ላይ ግዙፍ ከሆነው ራምዜን ሪል ስቴት ጋር አብረን እንደምንሰራ ይታወቃል። ስለዚህ ከነዚህ ሪል ስቴቶች ቤት መግዛት የምትፈልጉ ሰዎች ካላችሁ ቀጥታ በዚህ ስልክ ቁጥር እኛም ማግኘት ትችላላችሁ። አፓርትመንት ወይንስ ቪላ ቤት? የእናንተን ፍላጎት ደግሞ ኮሜንት ላይ አስቀምጡ። ብዙ ጊዜ እንደሚታወቀው ኢትዮጵያ ውስጥ አፓርትመንት ሲገነባ በርካታ ነዋሪዎችን ባንዴ እንዲይዝ ተደርጎ ነው የሚሰራው። ብዙ መሰረታዊ የሚባሉ ነገሮች ይሟሉለታል። እንዲሁም ደግሞ በአፓርትመንት ውስጥ ደግሞ የጋራ ኢትዮጵያ ውስጥ እንደሚታወቀው የአፓርትመንት ገበያው በጣም አሪፍ ነው። ምክንያቱም አዲስ አበባ አሁን ባለችበት ሁኔታ በጣም ብዙ መሰረታዊ ነገሮች እየተቀየሩ ይገኛሉ። ወይንም ከኮሪደር ጋር በተገናኘ በርካታ ሪል ስቴቶች መንገድ ዳር ወይንም ደግሞ ከከተማም ወጣ ብሎ የሚገነቧቸው የአፓርትመንት ቤቶች በጣም ዘመናዊ ናቸው። ምን አገልግሎቶችን ይሰጣሉ? እንዲሁም አፓርትመንት ለሚገዙ ሰዎች የተለየ ነገር ያገኛሉ ከቪላ ከሚገዙ ሰዎች ተብሎ የወጣውን ጥናት ነው ወደ እናንተ ማደርሰው። የብዙ ሰዎችን ተሞክሮ ነው በዚህ ጥናት ውስጥ የተካተተው ማለት ነውና ስላስገረመኝም ወደ እናንተ አብዛኛው ኢትዮጵያኖች በአሜሪካን በአውሮፓ የምትኖሩ ኢትዮጵያኖች ኢትዮጵያ ውስጥ ቤት መግዛት የምትፈልጉ ሰዎች እንዳላችሁ ገነዘባለሁ። ለእናንተ ትክክለኛ መረጃ ለመስጠት ያክል ነው ይሄን ቪዲዮ እየሰራው ያለው። ዋነኝነት አፓርትመንት ለምትገዙ ሰዎች የጥገና እንዲሁም ደግሞ ከአፓርትመንቱ ጋር በተገናኘ የተለያዩ የሜንቴናንስ ጉዳዮች በተመለከተ የምታወጡት ወጪ በጣም ዝቅተኛ ነው። ምክንያቱም በጋራ ነው የምታወጡት። ስለዚህ አንድ ሰው አፓርትመንት ቢገዛ የተለያዩ ጥቅሞችን ያገኛል። እንዲሁም ደግሞ ተወሰኑ ደግሞ ወጪዎች ተብሎ የሚታሰቡ እነዛን ወጪዎችን ያወጣል ማለት ነው። አንድ ሰው እንግዲህ አፓርትመንት ቢገዛ እንዲሁም ቪላ ቤት ቢገዛ ምን ጥቅሞች ያገኛል፣ እንዲሁም ደግሞ ምን አይነት ጉዳት ደግሞ በጉዳት ደረጃ ምን አይነት ጉዳቶችን ሊያስተናግድ ይችላል የሚሉትን ነው የምነግራችሁ። ኢትዮጵያ ውስጥ እንግዲህ አንድ ሰው አፓርትመንት ቢገዛ የሚያገኛቸው ጥቅሞች የመጀመሪያው የደህንነት ጉዳይ ነው አይደል? ያንን አፓርትመንት ከገዛችሁ በኋላ ሴፍ መሆናችሁን እዛ አካባቢ ለኑሮ ምቹ መሆኑን የሚያረጋግጠው ያ አፓርትመንቱን የገነባው ዲቨሎፐር ወይንም ደግሞ ገንቢው አካል ነው። ያ ሪል ስቴት ነው ትክክለኛ ካርታ ፕላን ያለው እንዲሁም ደግሞ በአካባቢውም ሴፍ የሆነ ምንም የሴኩሪቲ ችግር እንደሌለበት እርግጠኛ ከሆነ በኋላ ግንባታውን ያደርጋል ማለት ነው። ስለዚህ የመጀመሪያ አንድ ሰው አፓርትመንት ሲገዛ የደህንነት ወይንም ደግሞ ሴፍቲ ጋር በተገናኘ ምንም አይነት ችግር አያጋጥመውም። በሁለተኛ የጥገና ወጪዎች፣ ለምሳሌ በአፓርትመንቱ ገዝታችሁ በምትኖሩበት ሰዓት የተለያዩ ወጪዎች ሊኖሩ ይችላል።
ወጫችሁ ዝቅተኛ ነው የሚሆነው። ምክንያቱም ያንን እዛ አፓርትመንት ላይ በጋራ ስለሆነ የምታወጡት የተለያዩ ሜንቴናንስ የምታደርጓቸው ከውሃ ጋር፣ ከኤሌክትሪክ ጋር፣ ጥበቃ ጋር በተገናኘ ወይም ከፓርኪንግ ጋር ወጫችሁን በጋራ ስለሆነ የምታወጡት ያ ነገር ወጪው ዝቅተኛ ነው ለጥገና ከምታወጡት ወጪ ጋር በተገጣላችሁ። ሌላኛው መሀል ከተማ ነው የሚገነባው። ብዙ ጊዜ አፓርትመንቶች አዲስ አበባ ውስጥ መሀል ከተማ ላይ ነው የሚገነቡት። ያ ደግሞ ለተለያዩ መሰረታዊ ለሚባሉ ለትምህርት ቤት፣ ለሆስፒታል እንዲሁም ለልጆች ትምህርት ቤት፣ ለባንክ፣ ለመዝናኛ ቦታዎች፣ ለሃይማኖት ቦታዎች ቤተክርስቲያን ወይንም መስጊድ ለመሄድ ልትፈልጉ ትችላላችሁ። ለእንደዚህ አይነት ቦታዎች አመቺ ተደርገው የሚገነቡ ናቸው። ስለዚህ አፓርትመንት በዚህ አይነት መንገድ የብዙ ሰዎችን ፍላጎት አትራክት ያደርጋል። ሌላኛው ከውሃና ከኤሌክትሪክ ጋር በተገናኘ ችግሮች ሊኖሩ ይችላሉ። ምክንያቱም ብዙ አፓርትመንቶች አሁን ላይ እያደረጉ ያሉት ወይም ሪል ስቴቶች የከርሰ ምድር ውሃ ቁፋሮ ወይም ውሃ ከውስጥ አውጥተው ራሳቸው ለአፓርትመንቱ ተጠቃሚዎች በነፃ የሚያቀርቡ አሉ። ስለዚህ እነዚህ ሪል ስቴቶች እንግዲህ ትክክለኛ ይህንን አገልግሎት የሚሰጥ ሪል ስቴት ፈልጎ የማግኘት ጉዳይ ብቻ ነው የሚሆነው ማለት ነው። ለኪራይ፣ ለንግድ እንዲሁም ደግሞ ለኢንቨስትመንት ገዝታችሁ መልሳችሁ ብትሸጡት፣ ገዝታችሁ ለተለያዩ ስራዎች ብታውሉት አፓርትመንቶች በጣም አዋጭ ናቸው። ምክንያቱም ቅድም ላይ እንዳልኩት መሀል ከተማ ላይ ነው የሚገነቡት። ያለችበት ሁኔታ ብዙ ሪል ስቴቶች የሚገነቡት መሀል ከተማ ውስጥ ነው። ስለዚህ ያ ነገር ደግሞ ሞር አፓርትመንት ፍላጎት አለ ማለት ነው ለስራ ቅርብ። ያ ደግሞ በጣም ተፈላጊነቱን ይጨምራል ማለት ነው በአፓርትመንት ዙሪያ ላይ። እንደ ችግር የተቀመጠው ከአፓርትመንት ጋር አንዳንድ ሪል ስቴቶች ምን ያደርጋሉ? ከግለሰብ ላይ ይገዙና ባለቤትነት ጋር በተገናኘ ችግሮች ይፈጠራሉ። የፓርኪንግ ቦታ ነው። ፓርኪንግ እንግዲህ በጣም ወሳኝ ነገር ነው። መኪና የምታቆሙበት ቦታ በጣም አስፈላጊ ነው። እንዲሁም ደግሞ የተለያዩ አመት በዓል ፕሮግራሞች ሲኖራችሁ፣ ሰርግ ወይንም ለቅሶ ሲያጋጥማችሁ ያንን ፕሮግራም የምታዘጋጁበት ወይንም የምታከናውኑበት ቦታዎች በጣም ስፔሳቸው በጣም ጠባብ ይሆናልና እንደዚህ አይነት ችግሮች በአፓርትመንቶች ላይ ይከሰታል። ስለዚህ ይሄንን እንደ ችግር ነው የሚታየው። አብዛኛው አፓርትመንት ገንቢዎች ደግሞ እንደዚህ አይነት ችግሮችን ሶልቭ ለማድረግ ብዙ የሆነ ስፔስ ለእንደዚህ አይነት ቦታዎች የሚተዉ ሪል ስቴቶች አሉ። ከቪላ ጋር በተገናኘ ደግሞ ወይንም ቪላ የሚፈልጉ ሰዎች በርካታ ቤተሰብ ላለው ሰው እንደ ልብ ለመጫወት የሚፈልጉ ሰዎች ካሉ ወይንም ደግሞ የቤተሰብ አባል ያለ ግቢ ያለው ይፈልጋሉ። እንዲሁም እንደ ጋርደን ያለው የተለያዩ ኢቨንቶችን ወይንም ፕሮግራሞችን ለማዘጋጀት ስለሚፈልጉ የግል የሆነ ከፓርኪንግ ጋር በተገናኘ ምንም አይነት ችግር አያጋጥማቸውም ማለት ነው። የቤተሰብ ብዛት ካላቸው ከፍ ያለ እንዲሁም ደግሞ ሰፋ ያለ ቪላ ቤቶችን ይፈልጋሉ ለወዳጅ ዘመድ እንዲሁም ለተለያዩ ፕሮግራሞች ሲኖራቸው ከቤተሰብ ጋር አብሮ ለማሳለፍ የቪላ ቤቶችን ይመርጣሉ ማለት ነው። ሌላኛው እንግዲህ ኢትዮጵያ ውስጥ ካሉ አፓርትመንቶች እና ቪላ ቤቶች ጋር የዋጋ ልዩነት ወይንም ደግሞ ዋጋቸውን ስናነጻጽር በዋነኝነት እንግዲህ ዋጋውን በሁለት አይነት መንገድ እናየዋለን። አንደኛ የግለሰብ ቤት በቪላ ቤት ወይንም በአፓርትመንት ደረጃ ገዝተው የሚሸጡ ሰዎች በጣም አትራፊ ሰዎች ናቸው። ስለዚህ በአፓርትመንት ቦታ ስናየው ለምሳሌ እኛ የሚባሉ የተለያዩ አከፋፈል ሲስተሞችን ተከትሎ እነዛን አፓርትመንቶችን መግዛት ትችላላችሁ። እንዲሁም ቪላ ቤቶች ደግሞ ከፍተኛ የሆነ የኢንቨስትመንት የምታደርጉበት ሲሆን እንዲሁም ደግሞ ቪላ ቤቶች በአንዴና ወይም በሁለት ዙር እንድትከፍሉ የሚያደርጉ ሲስተሞችን ነው የሚከተለው የቪላ አከፋፈል ወይም ቪላ ቤት ለሚፈልጉ ሰዎች ማለት ነው። አፓርትመንት ግን ምናልባት ከሪል ስቴቱ ጋር በመነጋገር በ5 አመት እንዲሁም በ10 አመት ክፍያችሁን ከፍላችሁ እንዲሁም ከባንክ ጋር አገናኝታችሁ እንድትከፍሉ የሚያደርጉበት መንገድ አለ። አፓርትመንት ሽያጭ ላይ እንደሚታወቀው ከቀጥታ ከሪል ስቴቱ ነው የሚገዛው። በመሀል ምናልባት ዲቨሎፐሮች ሊኖሩ ይችላሉ።
ይችላሉ። እንዲሁም ደግሞ ብሮከሮች ሊኖሩ ይችላሉ። እነዛ በኮሚሽን የሚታሰቡ ሲሆን አንዳንዴ ከሁለቱም አካል ከገዢም ከሻጭም በኩል ሊያገኙ ይችላሉ። አንዳንዴ ደግሞ ከሻጭ ብቻ ሊገኝ ይችላል ያ የብሮከር የኮሚሽን ክፍያቸው ማለት ነው። ኢትዮጵያ ውስጥ ሁለቱንም እንግዲህ አሁን ባሉበት ሁኔታ አነጻጸረን የአፓርትመንት ወይስ ቪላ ቤቶች በጣም ተፈላጊ ናቸው፣ ምን አይነት ወጪ ያላቸው፣ ምን አይነት ደግሞ ገቢ ያላቸው የሚለውን ነገር በዝርዝር አይተናል። እነዚህ ሁለት እንግዲህ ያነጻጸርናቸው አብዛኛው ኢትዮጵያዊ በውጭ ሀገርም እንዲሁም ደግሞ አጎት አለ። ይሄን ተከትሎ እንግዲህ በርካታ ሪል ስቴቶች በአፓርትመንትም በቪላ ቤትም እየመጡ ይገኛሉ። ከኛ ጋር የሚሰሩ በርካታ ድርጅቶች አሉ። ከነዚህ መካከል እንግዲህ ሪል ስቴቶች በኢትዮጵያ ውስጥ እንግዲህ አብረውን እየሰሩ ይገኛሉ። እነዚህን ሪል ስቴቶች ማግኘት የምትፈልጉ በአፓርትመንት ሊሆን ይችላል ወይም በቪላ ቤት ሊሆን ይችላል የምትፈልጉ ካላችሁ በእኛ በኩል ሙሉ አገልግሎቱን በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ ማለት ነው። የሪል ስቴት እንግዲህ መግዛት የምትፈልጉ በአፓርትመንት ሊሆን ይችላል፣ ባለ 1፣ ባለ 2፣ ባለ 3 መኝታ እንዲሁም በቪላ ቤትም ደግሞ ባለ 1፣ ባለ 2፣ ባለ 3 መኝታ በተለያዩ ካሬዎች ማግኘት የምትፈልጉ ሰዎች ካላችሁ እኛን በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ ማለት ነው። የተለያዩ ቤቶችን በአካልም እንዲሁም በተለያዩ ቪዲዮዎችንም ማግኘት ትችላላችሁ። ቤቶቹንም መጣችሁ መጎብኘት ትችላላችሁ ማለት ነው። በነገራችን ላይ ኢትዮጵያ ብቻ ሳይሆን በዱባይም የተለያዩ ሪል ስቴቶችን አዘጋጅተናል ማለት ነው። ከኛ ጋር ከሚሰሩ ድርጅቶች ጋር እናገናኛችኋለን። ኢንቨስት ብታደርጉበት ትርፋማ የሚያደርጋችሁን ሪል ስቴቶችን በዱባይ እንዲሁም ኢትዮጵያ ላይም የተለያዩ ሪል ስቴቶችን ይዘንላችሁ መጥተናል። ስለዚህ በእኛ በኩል እነዚህን ሪል ስቴቶች በዚህ ስልክ ቁጥር ላይ ማግኘት ይችላል። አፓርትመንትና የቪላ ቤት ፍላጎት በጣም እየጨመረ ነው። ስለዚህ ገዝታችሁ መልሳችሁ ማከራየትም እንዲሁም ደግሞ ለተለያዩ ንግዶችን መጠቀም ትችላላችሁ ማለት ነው። ኢትዮ ትራቭል በአሜሪካን 50 ስቴት ላይ ያላችሁ ኢትዮጵያኖች ኢትዮጵያ ላይ ቤት መግዛት የምትፈልጉ ሰዎች ካላችሁ እኛን ማነጋገር ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን።